ታዋቂዋ ቲክቶከር እና ታዋቂው ቲክቶከር ከባድ የመኪና አደጋ ደረሰባቸው። እግዚአብሔር ቀለል ያድርግላችሁ። እግዚአብሔር ቀለል ያለ ያርግላችሁ። እንደናንተ ሐሳብ ቢሆን እኮ እነዚህ ልጆች እኮ የሞቱት እኮ ድሮ እኮ ነው። ጃኒም ራሷን አጥፍታለች። አዶናይንም ማስገድላችሁታል ድሮ። እግዚአብሔር ግን አለ። ፎርፎር ፋሚሊና ቢራቢሮ ፋሚሊ በአንዳንድ በጥራቆች በርጋዶች አትደናገጡ። ኤቭሪቲንግ ኢዝ ፋይን። ዘሪቱ ከበደ እሸቱ እያሳደደሽ ነውና ነይ እኔ ጋ ላምጣሽና ጌታን ተቀበይ ብላ ለባምቢ መልእክት ላከች። ባምቢ በጣም ደህና ናት። ባምቢ ደህና ናት በጣም። ከዛ ደግሞ በጣም የተጨነቃችሁ ሰዎች ምናምን ገብታችሁ ስቶሪዋን ተከታተሉ። ላልተጨነቃችሁና እንዲሁ ደግሞ ግርግር ለምትወዱ ሰዎች እግር ብሉ። ሰላም ክቡራን ተመልካቾቻችን፣ የዛሬው ምን አዲስ ልዩ መሰናዶችን ተጀምሯል። እስከ ዝግጅቱ ፍጻሜ አብረን እንቆይም። ክቡራን ተመልካቾች፣ በመጀመሪያ ደረጃ የምንመለከተው ሊያሾ ያወጣችውን መረጃ ይሆናል። ሁለት ዝነኛ ቲክቶከሮች የመኪና አደጋ ደርሶባቸዋል ተብሏል። ምንም ስለቡኝ የፈለጋችሁትን ብትሉኝ ስትሳደቡ ደሩ። ምክንያቱም እንዴ መስማታችሁ አይቀርም። ይሄ ህዝብ መስማቱ አይቀርም። ሳይሰቡ ቶሎ ላውራ። ታዋቂዋ ቲክቶከር እና ታዋቂው ቲክቶከር ከባድ የመኪና አደጋ ደረሰባቸው። እግዚአብሔር ቀለል ያድርግላችሁ። እግዚአብሔር ቀለል ያለ ያርግላችሁ። እንደሰማነው ቅርብ ካሉ ምድር ይባለው አቀባዮቻችን ወይም ወሬ ነጋሪዎቻችን እንደሰማነው ከሆነ መኪናው ከጥቅም ውጭ ሆኗል። ወንዱ ከፍተኛ አደጋ ደርሶበታል። ሴቷ መካከለኛ አደጋ ነው የደረሰባት ተብሏል። እግዚአብሔር ቀለል ያድርግላችሁ። እግዚአብሔር ያቅለልላችሁ። እግዚአብሔር ይጎብኛችሁ። እንደኛ ስራ እንደኛ ነገር ሳይሆን እሱ እንደምሕረቱ ይጎብኛችሁ። በጣም ነው ያዘንኩት። ነገር ግን የግድ ለህዝብ ማስተላለፍ ስላለብኝ መናገር ስላለብኝ የተናገርኩት። ምክንያቱም ሁሉም ሊያወሩት አሰብስበው እየጠበቁ ስለሆነ እኔ ቀድሜ አውርቻለሁ። አሁን ሊያወራሽ ደስ ብሏት ነው ብለው ሊገሉኝ ነው የሚችሉት። ጋይስ ሊበሉኝ ነው የሚችሉት። እናቴ ትሙት። እንግዲህ መወራቱ መስማታችሁ አይቀርም። ከባድ የመኪና አደጋ ማታ ተዝናንተው ሲወጡ ሁለቱ ከባድ አደጋ ደርሶባቸዋል። እግዚአብሔር ከእናንተ ጋር ይሁን። እግዚአብሔር ይማራችሁ። እነማን ናቸው? ፈልጓቸው። ጃኒን የሚወዳት ሰው አጠገቡ ያለ ሰው ለሊያ እንደዚህ ሆነ ብሎ አይነግራት። ሊያ ምንም ክፉ ነገር አላለችም። እግዚአብሔር ይጠብቃችሁ ምናምን ያለችው ግን ኢንፎርሜሽኑ ሊያ ጋር እንዴት ሊደርስ ቻለ ነው ጨዋታው። አያችሁ፣ ኢንፎርሜሽኑ ሊያ ጋር ደረሰ ማለት የጃኒ በዛ ሰዓት አብረዋት የነበሩ ሰዎች አንደኛው የእሷ ጠላት፣ ሴትም ይሁን ወንድ የእሷ ጠላት አጠገቧ የነበረ ሰው። ከዚህ ጉዳይ ጋር በተያያዘም የአዶናይና የጃኒ ደጋፊ የሆነው ቲክቶከር ምላሽ ሰጥቷል። ምን አለ? እንከታተለውም። እንደ ክፉ ሰዎች ሐሳብ ጥሩ ሰዎች እዚህ ምድር ላይ አልቀዋል እኮ። ማንም የለም። ሲፈልጉ ይገጯቸዋል፣ ሲፈልጉ ይሰቅሏቸዋል። እንደፈለጉ ነው የሚያደርጓቸው በፈለጉ ጊዜ ማለት ነው። እግዚአብሔርን ያመነ በተለይ ደግሞ ቅዱስ ገብርኤልን ጠባቂ ያደረገ እንኳን አንድ ነገር ሊሆን አይደለም ሊሆንበት ያለን ነገር ያውቃል። እና እንደናንተ ሐሳብ ቢሆን እኮ እነዚህ ልጆች እኮ የሞቱት እኮ ድሮ እኮ ነው። ጃኒም ራሷን አጥፍታለች። አዶናይንም ማስገድላችሁታል ድሮ። እግዚአብሔር ግን አለ፣ ጠብቃችኋል። ፎርፎር ፋሚሊና ቢራቢሮ ፋሚሊ በአንዳንድ በጥራቆች በርጋዶች አትደናገጡ። ኤቭሪቲንግ ኢዝ ፋይን። የባምቢ ሀበሻ ጉዳይ ዛሬም በርካቶችን እያነጋገረ ነው። ታዋቂዋ ቲክቶከር ዩቲናስ ስለ ባምቢ ሀበሻም የሚከተለውን ብላለችም። ስለ ባምቢ ያው ነገር ባምቢ በጣም ደህና ናት። ባምቢ ደህና ናት በጣም።
ከዛ ደግሞ በጣም የተጨነቃችሁ ሰዎች ምናምን ገብታችሁ ስቶሪዋን ተከታተሉ። እየፖስተች እኮ ነው ስቶሪ ላይ እና ከነገ ወዲያ ጀምሮ ነው ምናምን ቪዲዮ ፖስት ታደርጋለች። ይሄኛው ለተጨነቃችሁ ነው። ላልተጨነቃችሁና እንዲሁ ደግሞ ግርግር ለምትወዱ ሰዎች እግር ብሉ። ድምፃዊት ዘሪቱ ለባምቢ ሀበሻ አደረገች የተባለው ጥሪ ነው። እንከታተለው። ወንድም እሸቱም ባምቢ መኛው ናቸው። ዘሪቱ ከበደ እሸቱ እያሳደደሽ ነውና ነይ እኔ ጋር ላምጣሽና ጌታን ተቀበይ ብላ ለባምቢ መልእክት ላከች። የማህበራዊ ሚዲያ አጥማጆች ማለት ነው። በነገራችን ላይ ባምቢ ራሱ ኦርቶዶክስ እወጣለሁ አይደለም ያለችው። እንደነሱ ልከራክርልሽ አልችልም። ማህበራዊ ሚዲያ ጫናው በጣም ከባድ ነው። አንዳንድ ሰዎች ትችት አይችሉም፣ ሂስ አይችሉም። ማህበራዊ ሚዲያ ላይ የምንወጣው ግን ልንተች፣ ልንሞገስ፣ ከሁሉም ወገን ልንሆን። ለዛ ነው እህታችን በማህበራዊ ሚዲያ ላይ እሸቱ መለሰ በለጠፈው ነገር ወይ ደግሞ ባቀረበው መረጃ ብዙዎችን አነቃቃና ሜንሽን እያደረጉ ልጅቷ እንድትናገር አደረጓት። ያንንም እንድትመልስ በኮመንት የሚሰጣት ነገር ላይ ከዚህ በፊት መልስ እየሰጠች በኮመንት እያስቆጧትና እያበሳጯት የምትናገራቸውን ንግግሮች ለማህበራዊ ሚዲያ አጀንዳ አድርገው ስለነበረ እሸቱንም እንዲናገር አድርጎታል። ልክ ነው። በነገራችን እሷም የተሳሳተችው በመረጃ በቀረበላት ነገር። አሁን ዘሪቱ ጠላፊዋ መጣችና ለባምቢሽ ለሃና ግዳይ ጥሪ ያቀረበችው እህቴ እነዚህ እኔንም እንደዚሁ ሲከሱኝ ነበር። ክስ ከአባታቸው የወረሱት ስንቃቸው ነው አለች። You serious? አንቺ ሼሁ እንዲያርጉኝ ብለሻል እንዴ? አንቺ የወንድ ልጅ ትዳር ምን ያረጋል? እግሬን የሚልሱ ምራቄን መተፋባቸው የሚመላለሱ ብለሻል እንዴ? ዘሪቱ አንቺ አልሰማው። ኦርቶዶክስ በመሆኔ ከቤተ ክርስቲያን ተሰደብኩ ብለሽ ተናገርሽ ታውቂያለሽ እንዴ? ማህበራዊ ሚዲያ ላይ ለምታወጪው ጉዳይ ማህበራዊ ሚዲያ ላይ ምላሽ ሰጣል። ይሄ የማህበራዊ ሚዲያ ፕላትፎርም እይታው ይሄ ደግሞ የሚቀርብ ነው። ገበያ ላይ ያወጣችሁትን ሐሳብ በሙሉ አሞግሱልኝ አወድሱልኝ የሚል ነገርና ጎራ እየለዩ የሃይማኖት ሰፈር እየመረጡ መደባደብ ይሄ ማህበራዊ ሚዲያ ያመጣው እና እዛ ኦርቶዶክስ ቤት ምዕመን የሆነችውንና እግዚአብሔር የሚወዳትን እመቤቴ የምታማልዳትን ቅዱሳን መላእክቱ ነቢያት ሐዋርያት ጻድቃን ሰማዕታቱ የሚራዷትን ባምቢን ነይ እዛ ሰደቡሽ እነሸቱን እምነት ታትከተይ ኦርቶዶክሶችን ታያቸው የሚል መልእክት ላከችለት። የሰይጣን ልጆች ዋና አቅማቸው መክሰስ ነው። አንቺ ኃጢአተኛ ሆነሽ ለገዳም ገንዘብ መሰብሰብ አትችይም ብለው ሲከሱሽ አብዛኛው ቤተክርስቲያንና ገዳም የተገነባበትን ገንዘብ ምንጩ ከአንቺ ይልቅ እጅግ የከፉ ኃጢአት ብቻ ሳይሆን ብዙ ግፍ ያለባቸው ያለ አግባብ ከድሃ የሚዘረፈው ፈሪሳውያንና ማጅራት መቺዎች ከሚሰጡት ገንዘብ መሆኑን ላስታውሳቸው እወዳለሁ። እህቴ ኢየሱስ ስለ ገዳም ሆነ ስለ የትኛውም ቅራቅንቦ ነገር እንድትጨነቂ ሳይሆን ከጭንቀት እንድትገላገይ ተሰቀለልሽ። ገዳሙን ተረቱን ለነሸቱ ተይላቸውና አንቺ ወደ ህይወት ነኝ። ሲጀመር ገዳም የወንጌል ጠላት ሆነው የሰይጣን ሐሳብ ነው። መጽሐፍ ቅዱስ በማርቆስ ወንጌል ምዕራፍ 16 ቁጥር 15 ላይ ወደ ዓለም ሁሉ ሂዱ ወንጌልን ለፍጥረት ሁሉ ስበኩ ይላል እንጂ ዓለምን ትታችሁ ወደ ገዳም ግቡ አይልም። የኢየሱስ ክርስቶስ ወንጌል ጠላት ያልሆነ ትክክለኛው ወንጌል የያዘ ፈጽሞ ወደ ገዳም አይሄድም። የወንድምህን ኃጢአት ዝም ብትለው የእህትህን ኃጢአት ዝም ብትለው ዕዳው ባንተ ይሆናል። መገሰጽም ማረምም ኃላፊነት አለበት። ነገር ግን ኮናኝና አጽዳቂ ማንም ኦርቶዶክስ አይሆን አያውቅም። እሸቱም እንደዛ አላለ። ስለ ባምቢ ሀበሻና ኮሜዲያን እሸቱ በርካቶች ዛሬም ድረስ እየተነጋገሩ ነው። በዩቲዩብ ፌስቡክ እና ቲክቶክ ከፍተኛ ተቀባይነትን ካገኙ መካከል የፌሚኒስት አይዲያን የምታራምደው ጆርዲ ልዩ ሀሳብን ይዛ ቀርባለች። እንከታተለው።
እሸቱ እኮ ልክ ነው፣ ኖርማል አይደለም። ስለ ኦንሊ ፋንስ ታውቃላችሁ? ሰዎች ወሲባዊ ቀስቃሽ የሆኑ ፎቶዎችና ቪዲዮዎችን ፖስት በማድረግ ገንዘብ የሚያገኙበት ፕላትፎርም ነው ኦንሊ ፋንስ። እዚህ ፕላትፎርም ላይ 4.6 ሚሊዮን የሚሆኑ ወሲባዊ ቀስቃሽ የሆኑ ፎቶዎችና ቪዲዮዎችን ፖስት የሚያደርጉና ገንዘብ የሚያገኙ ክሪኤተሮች አሉ። ከነዚህ 4.6 ሚሊዮን ሰዎች ውስጥ 3 ሚሊዮን በላይ የሚሆኑት ሴቶች ናቸው። አብዛኞቹ ቲኔጀሮች ናቸው። ይሄው ፕላትፎርም እነዚህን የወሲብ ቀስቃሽ ፎቶዎችና ቪዲዮዎች የሚገዙ ሰብስክራይብ የሚያደርጉ ከፍለው የሚያዩ 300 ሚሊዮን ሰብስክራይበር አላቸው፣ ወይም ደግሞ 300 ሚሊዮን ተጠቃሚ አላቸው። 300 ሚሊዮን ሰብስክራይበሮች ውስጥ 250 ሚሊዮን በላይ የሚሆኑት ወንዶች ናቸው ተጠቃሚዎቹ ማለት ነው። ቁጥሩን ስናሰላው 1.2% የሚሆኑ ሴቶች ገላቸውን ወሲባዊ ቀስቃሽ የሆነ ቪዲዮአቸውና ፎቶአቸውን ኦንሊ ፋንስ ላይ ይሸጣሉ። 98% የሚሆኑ ሰዎች ደግሞ እነዚህን ፎቶዎችና እነዚህን ቪዲዮዎች ለመግዛት ለማየት ራሳቸውን ለማስደሰት ፕላትፎርሙን ይቀላቀላል። ፈረንጅ ምን ይላል መሰላችሁ? ሴክስ ሴልስ፣ ወሲብ ይሸጣል። ኦንሊ ፋንስን ተነስታችሁ ወደ ወሲብ ፊልም ኢንዱስትሪውን ብትሄዱ ይሄንን ነው የምታገኙት። 1% 2% የሚሆኑ ሰዎች የወሲብ ፊልም እየሰሩ ፖስት ያደርጋሉ። ከ98% በላይ የሚሆኑ ሰዎች በአብዛኛው ወንዶች እነዚህን ፊልሞች ይመለከታሉ፣ ያያሉ፣ ይከፍላሉ። የተወደዳችሁ የምን አዲስ ተከታታዮች የዛሬው ልዩ መሰናዷችን የተከታተላችሁትን ይመስል ነበረ። ጤና ይስጥልን።